አይ ሴቶች ለራሳችሁ ጥቅም ብላችሁ ሰውን ትፈልጋላችሁ። ጥቅሙን አገኝታችሁ በኋላ ሰውን ትከዳላችሁ። እቺ ልጅ እዚች ጋር ለጠፍኩት ልጅ በጣም አሽቃባጭ አስመሳይ ገባችሁ። ለራሷ ጥቅም ብላ ሄሚን ያላረገችው ነገር የለም። ሳታሽቃብጥ የቀረው ነገር የለም ውዶቼ። ምንድነው አሁን ላይ ግን ተቀይራለች። ተቀየረ በየው ሄሚን እኮ የሚወደው ሰው ነፍ እኮ ነው እናቴ። ነፍ ማለት ነው ነፍ በቃ ከቁጥር ማለት በላይ ናቸው። የምር ከሺህ በላይ ሰው አላት የሚወደው እባቶች እንደ ሄሚ አይነት እንቁ ነው። ሴቶች ደግሞ ትምህርት ያለው ስነ ስርዓት ያለው ሴቶች ከይተባል ልታገኝ ሰገጤዎች ላይ ብላይ ቁጭ ብሎ የሚውሉት ሰዎች ደግሞ እናንተ ማንንም አደናቂ ሆኖ እኔ አይመለከተኝም። ግን ሄሚም እየፎሰትሽ ሄሚ እያልሽ 50 ምናምን ሺህ ገብተሽ አንቺ ሄሚ ላይ መቀየርሽ እኮ ነው የገረመኝ። ሰገጤ ስታስጠላ እግዚአብሔርን በጣም ነው የገረምሽኝ። ገባሽ? የምር እኮ ነው በጣም ማለት ነው። ጥቅመኛ ሴት ነሽ። አሁን እቺ ልጅ አሁን ሜዳ ላይ ስለማጣች ሄሚን ከደሽ አለ። ነገ ደግሞ ሌላ ሴት ስትመጣ እቺን ልጅ ከደሽ ሌላ ሴትን ትጀምሪያለሽ። አንቺ ሲጀመር ወደሽ ሳይሆን ሁሉም ሰው የምትከተል ለፎሎ ብቻ ነው። እሺ አስረግጬ ስነግርሽ ገባሽ? ፎሎ እንዲያድግና ማለት ላይክ ነው። ገባሽ? ለዚህ ነው እንጂ አንቺ ሰው ነው ሴቶችን ወደሽ አይደለም የምትወስጂው። ገባሽ? አስመሳይ በጣም አስመሳይ ሴት ነሽ። እሺ የፈለግሽው ሰውን መከተል ትችያለሽ። ነገር ግን ማለት ነው እንደዚህ ይሄን አክል አታስመስይ። ገባሽ? አታስመስይ። ለፎሎ ብቻ ሰውን ከወደዳችሁ ከልቡ ውደዱ። ገባችሁ አይደል? የማይቀይርንና የማይለውጥ በምንም ሁኔታ ላይ ሆኖ የማይለውጥ ፍቅርን ሰጣችሁ ውደዱ። ገባችሁ አይደል? ለጥቅም ብላችሁ ሰውን አትውደዱ። ለጥቅም ነው የወደድሻት አንቺ። አስረግጬ ስነግርሽ ለጥቅም ማለት ነው። አስመሳይ በጣም አስመሳይ ሴት ነሽ። ባክሽ ገደል ግቢ ነው የምልሽ። አይገርምሽም? ገደል መግባት ትችያለሽ። እኔ ሄሚን እንደዚህ ከዴ ተቀየረ ብዬ እኔ መቼ ምንም አልጨንም። ምክንያቱም ሄሚን የሚወደው ሰው ነፍ ስለሆነ ነፍ ማለት ነው ከቁጥር በላይ ቁጥራችሁ የማያልቅ ሰዎች አሉ። ቁጥራችሁ የማያልቅ የሄሚ ደስታ የሚያስደስታችሁ፣ የሄሚ ሀዘን የሚያሳዝናችሁ፣ የሄሚ መጨነቅ የሚያጨንቃችሁ፣ ሄሚ ስትከፋ አብሮ የሚከፉት፣ ሄሚ ስትስቅ አብሮ የሚስቁት፣ ገባችሁ? ከነ ጥፋቷ የሚወዷት፣ ገባችሁ? መቼም የማይጠሏት እንደ ሂቴና እንደ ቤተሰብ አድርጎ የሚወዷት ቤተሰብ አላት። ገባችሁ? አንቺ ታንካሴት ማለት ነው። እስስት ጀዝባ ነሽ። እሺ እስስት አስረግጬ ስነገረሽ ማለት ነው። አታስመስይ። በጣም አስመሳይ ሴት ነሽ። እኔማ ዝም ብዬ አላልፍሽም። አጥቤ ሰጥቼ ነው የሚያልፍሽ። አይገርምሽም? የምረን እኮ ነው። አንቺ ሄሚን እያሽቀባት እና 100 ሺህ ለመግባት እየሞከርሽ አሁን ላይ ግን እያሽቀባት ደግሞ ሄሚ ላይ ትቀየራለሽ እንዴ? ታንቀሽ ሙጪ። መቀየር መፍትሽ ነው። አታስመስይ። በየኮሜንት ደግሞ ብትጽፊ ኮሜንቶችን እያዩ ነበር። ውይ አንቺ ሰገጤ ማለት ነው። እስስት ሴት ነሽ። እሺ ጀዝቦች ሴቶች ግን ማለት ነው ምን ያክል ምቀኛ ናችሁ? በፈጣሪ ስም በስመ አብ ወልድ በጣም ነው እንደምትቀኗት። ኧረ በስመ አብ ወልድ የምርን እኮ ነው ውዶቼ። ሄሚ ይላሉ። ከዛ አንዳንዶች ግን ከልብ ደግሞ የሚወዷት አሉ። በቃ ከነመፈጠረው የሚወዷት ማለት ነው ሄሚዬን። እንደዛም ደግሞ አሉ እንደዛም ሰጋጤዎች፣ ስግጥ ያሉ ሰጋጤዎች አሉ። የእናንተ ነገርኛ ግድ አይሰጠንም። ገባችሁ? ከነ ጥፋቷ ምን ወድ ሂቶች አለንላት። ይምር ነው ሄሚ ላይ እግዚአብሔር ያግዘኝ እንጂ መቼም አልቀየርባትም። እግዚአብሔርን በሁሉም ነገሯ ነው የሚወድላት። ሁሉም ነገሩ ማለት ነው። ጥፋትን ብታጠፋም ባታጠፋም መልካም ሰራችም አልሰራችም በጣም ወዳታለሁ። አስረግጬ ስነግርሽ ማንችም ታንቀሽ ሞቼ ምንም አታመጭም። ገባሽ? ባይዛዊ ሚዳን መከተል የጀመርኩት ሄሚን ማየት ጀምሬ ነው። እየነገርኩሽ ነው። ገባሽ? የምርን እኮ ነው። ቲክታክ ላይ እንደዛ ላይቭ ላይ ገብቼ ማጮ ጀመርኩት ሄሚን መከተል ጀምሬ ነው። ገባሽ? ዩቱብ ላይ እንደዛ እየጮኩ መዋል የጀመርኩት ሄሚን መከተል ጀምሬ ነው። የኔ አስተማሪ የኔ ውድ እህት ሄሚዬ ጀግና የሚዳ ማሪ የኔ አስደማሚ ሄሚዬ ነች። ገባችሁ? ለማንንም እኔ ማንንም ፈልጌ አይደለም ሚዳ የመጣሁት። ምክንያቱም አልቀየርባትም። ገባችሁ? ሲከፋት ይከፋኛል። ገባችሁ? ሲደብራት ይደብረኛል ነው ምልሽ። ገባሽ? አታስመስሉ። ለፎሎ ብቻ ነው የምትፈልጓት ሄሚን። ገባችሁ አይደል? ለፎሎ እና ለላይክ ብቻ ታንቃችሁ ሞቱ ነው የሚላችሁት። ከነማንነቷ የሚወዳት ሰው አላት። አዎ ከነማንነቷ። አንቺ አስመሳይ በጣም ነው እንደምታስመስዩ። ሂዱና ፎሎ አምሶ ጨረቃ ፋሚሊዎች ከዚች ሴትዮ ማለት ነው። እግዚአብሔርን ፎሎ አምሷት።
አምሷት ሄዳችሁ ፎሎ ማለት ነው። እሷ ማን ስለሆነች ነው ሄሚን እያሽቃባጣች ፎሎ 100 ሺህ ልትገባ ማለት 50 ምናምን ሺህ ገብታ ሄሚ ላይ ማለት መቀየር መፍትሽ ነው። ግን ኮሜንታችሁ ስር የተኛን ኮሜንት ላይ የምትጽፊ ኮሜንቶች ነው የሚያናድደኝ እኔ ገባሽ ባት ሰው እኮ ይቀየራል እኮ አይቀየርም አይባልም። ነገር ግን የማይቀየር እግዚአብሔርና እግዚአብሔር ብቻ ነው። መቼም የማይቀየር ፍቅርን ሰጥቶ እግዚአብሔር ሁሌም የሚያየው በአንድ አይንና የምር ነው። ለሁሉም ለአንዱ አባቱ ነው፣ ለአንድ አጎት የማይሆን ለሁሉም አባቱ ነው። አቅፎ የማኖር እግዚአብሔር ብቻ ነው። ሰው እኮ አስመሳይ እኮ ነው። ይወዳልም ይጠላልም። ታናቂ አንቺ ደግሞ ነገ አንዷ ከመጣች ይቺን ልጅ ጠልተሽ ደግሞ ሌላውን ደግሞ ትጀምራለች ማለት ነው። አንቺ ደግሞ ሲጀመር የአንቺ አማልሽ ሰው ሳይሆን ፎሎ ነው። ገባሽ? ሰውን ሳይሆን የፈለግሽው አንቺ ፎሎ ፈላጊ ነሽ። ገባሽ? ፎሎና ላይክ ፈላጊ ነሽ አንቺ። ታንቅሽ ሞቺ አስመሳይ። የራሳችሁን ደብቃችሁ በሰው ማንነት እየኖራችሁ ሰው ላይ ሙደት ያዙ። ኢካካሞች ጀዝባ ሁላ። ሰላም ሰላም ውዶች፣ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። በጣም የገረመኝና አስመሳይ ሰዎችን ይዤ መጥቻለሁ ትላላችሁ። ሄሚ ላይ ደግሞ ማንንም ሰው ሙድ ይዞ አስመስሎ ማሄድ ማለፍ አይችልም። እኔ ደግሞ የአጥቤ መስራት እኔ እችላለሁኝ ማለት ነው አለሁላት። ሄሚ ላይ ሙድ የምትይዙ ሰዎች እኔ ደግሞ አጥብ ማለት በሳሙና ማለት ነው በክሎሬክስ ከፈለጋችሁ በየትኛውም ሳሙና አለ አጥቤ ሰጥላችኋለሁ ነው የሚላችሁት። ገባችሁ አይደል? ሄሚ ላይ መቼም ሙደት ያዥ ማንሽም እየነገርኩሽ ነው። ታንቀሽ ሞች ነው የሚልሽ። ሶ ለማንኛውም ውዶች እቺ ልጅ አስመሳይ ስለሆነች ደግሞ ይዤ መጥቼላችኋለሁ። ሄሚ ከዚህ በኋላ ሄሚዬ የኔ ኩሩ፣ የኔ ጀግና፣ የኔ ምናምን፣ የኔ ሸንቃጣ፣ የኔ ውድ፣ የኔ ውብ እያለች የነበራችሁ ለፎሎ እና ለላይክ ነበረ ማለት ነው። ከዛ ወደ 50 ምናምን ሺህ ፎሎ ገብታ አሁን ላይ ደግሞ ሄሚን ቪዲዮችን ሁሉ ፕራይቬት አሪጋ አይዞሽ ገለቴ አይዞሽ እሺ አይዞሽ። አሁን ደግሞ ሌላ ሰው ላይ ተቀይራለች። ምክንያቱም እሷ ያም አሁንም የመጣችው ልጅ ወዳ ሳይሆን አስመስላ ነው ማለት ነው። ምክንያቱም ለፎሎ ፈላጊ ነች እሷ፣ የሰው ወዳጅ አይደለችም። እንደዛ ነው የምላችሁት ውዶች። ቪዲዮ ላይክ ሼር አድርጉ። ሄሚ የምትወዷት ካማበን ማለት በሁሉም ነገሩ የምትወዱላት ላይክ ሼር አድርጉ እና እናንተን በጣም ወዳችኋለሁ። አስመሳዮችን እያዘላት እግዚአብሔር አስመሳዮች ይውጣ። አዎ አሁን ቻናሏም እየተንቀሳቀሰ ነው እግዚአብሔር ይመስገን። በየብሩክም እንደዛው ከአስመሳይ ሰው ሲወጣ ብዙ ነገር ይስተካከላል። ገባችሁ? መልካም የመቃጠል ዘመንን የላችሁ አስመሳዮችም ገዳ ውሻዎችም የምታስመስሉት ሁላችሁም ታንቃችሁ መፍታችሁ ነው። ባናታችሁ ተታከሉ። ማንም የሚሰማችሁ ሰው የለም። በቃ ሜዳ የኛ ነው። በቃ ሜዳ የኛ የጨረቃ ፋሚሊ ብቻ በቃ አንድነትን የሚፈልጉት ሁለቱም አንዱ ነው ማየት የሚያስደስታችሁ ሁላችሁም እኛ እንደሰታለን እንቀውጣለን ነው የምላችሁት። ሌሎች ደግሞ ትቃጠላላችሁ፣ እርድ ትላላችሁ፣ ገደል ትገባላችሁ ማለት ነው። እየመራችሁ ዋጡ እና መልካም ቀን ይሁንላችሁ። ቪዲዮን ላይክ ሼር አድርጉ፣ ቤትን ሰብስክራይብ አድርጉ እና አጥቤ እሰጣችኋለሁ። አልተዋችሁም ነው የምላችሁት እና ወዳችኋለሁ። መልካም ቀን የኔ ውዶች። የምር ነው ባይ